በጣም እንግዲህ በሚገርም ሁኔታ ኢዩኤል ማሚን ከመቲ እጅ ጠለፋት። በጣም ያሳዝናል። እሷም እንግዲህ ለጊዜው ምንም ያልፈራ ብትመስልም ግን ደግሞ በቅርቡ ታለቅሻለች ጠብቂኝ በሚላት ጊዜ በፍርሃት ተንቀጥቅጣለች። ማሚ ልጇን በማየቷ ደስተኛ ብትሆንም ግን አሁን ነገሩ ላይ ኢዩኤል ስላለበት በጣም አዝናለች። እናም እንግዲህ እኔ በጣም አዝኛለሁ። ምክንያቱም ጡቴን አጥብቼ አሳድጌ ዛሬ እዚህ እንደዚህ ታደርገኛለህ ብዬ በፍጹም አስቤ አላቅም ትላለች ማሚ። እሱም እንግዲህ እየሳቀባት በጣም አዝናለሁ። እኔ እንግዲህ ይሄው ነኝ። አንቺ ግን ለልጅሽ እያዳላሽ አሳደግሽኝ። እኔ ግን እኔ ከአንቺ ጋር ለመስራት የተስማማሁት ትክክለኛ ሰው መስለሽኝ፣ እናም መንገዳችን አንድ መስሎኝ ነው በማለትም ኢዩኤል ለእናቱ ይነግራታል። እናም እንግዲህ ማሚ አንተ እኮ ምንም የማትረባ ልጅ ነህ፣ ማሰብ እንኳን አችልም፣ ስራ ፈት ነህ በማለትም ትለዋለች። እሱም ስራ ፈት መሆኔማ አንቺ ምን ታውቂያለሽ? በጣም ትልቅ እየስራ ነው ያለኝ፣ በቅርቡ አስለቅስሻለሁ ታያለሽ ብሎ ፎክሮባት ጥሏት ይሄዳል። እናም እንግዲህ እሱ ልክ እንደወጣ ነበረ የሱ ሰራተኛ እንዲሁም አጋቹን የመጣው። ምግብ ይዞ ቢመጣም ሊያጎርሳት ሲል እኔ ነኝ እንዴ ባንተ እጅ ምበላው ያለችው ማሚ አትብያ ቀረብሽ እኔ በላዋለሁ በማለት ለራሱ ተስገብግቦ መብላት ጀመረው። እናም እንግዲህ በዚህ በኩል እንግዲህ አሁን ሪች ለአዙ ማለት ነው አንቃ ይዛታለች። በእርግጥ ሪች እየቀለደችባት ነበረ፣ ግን ደግሞ አዙ የታፈነች ሁላችንም ቢመስለንም ግን ደግሞ ሪች እየቀለደችባት ነበር። በጣም ደስ ይላል። ግን ደግሞ አዙ አሁን እንቅልፍ እንኳን አልወስድም ብሎኛል፣ በጣም ተጨንቅ ያለውኝ በማለት ትናገራለች። እናም እንግዲህ ሪች ከዚህ በኋላ በአንድ አይንሽ ተኚ በማለትም ትላታለች። አዙም እኔ ምንም ማድረግ አልችልም፣ በጣም ነው የፈራሁት፣ በተለይ ያለሽን አውጪ ሲለኝ ደንግጫለሁ ትላለች አዙ። እናም እንግዲህ እዚህ ቤት እኮ ማሚ ከሄደች ጀምሮ በፍጹም አንድም ቀን በአግባቡ አውርተንም አናቅም በማለት እስቲ ነይ አንዴ ቁጭ በይ ካጠገቤ ትላለች ሪች። እናም እንግዲህ የርብቃ አጎት ወደ ቤታቸው ይመጣል። የርብቃ አጎት የት ሄደው ነው እነ አቤል በማለት በሚጠይቅበት ጊዜ ነበረ ወደ ውጭ ወጣ ብለዋል፣ አሁን ይመጣሉ ብላ የመለሰችው ሪች። እናም እንግዲህ እኔ እነሱ ሳይመጡ አልተኛም ያለው የርብቃ አጎት ተደውሎ ሲጠየቁ ደህና ነን እንመጣለን ሲሉ ገብቶ መተኛቱን ይታወቃል። ሰላም ሰላም! ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ማግኘት ትችላላችሁ። ዛሬ እንግዲህ ርብቃ ድራማ ይዤላችሁ መጣሁኝ። በጣም አስተማሪና ቁም ነገር አዘሉት ድራማ ዛሬ እንግዲህ በሚገርም ሁኔታ አዙ ያለመታነቋን አይተናል። እናም እንግዲህ መቲ እንዲህ በማለት ተናግራለች። ማሚኮ ይሁን አመለጠች፣ እቺ አሮጊት አመለጠችኝ። እንዴት ነው በአንድች አሮጊት የምታለለው በማለት ብትናደድም ግን ደግሞ ኢዩኤል በጣም እንደደነገጠ ሰው በማስመሰል በፍጹም አትስጊ እናገኛታለን ቢላትም እሷ ግን እንደውም ተወው አልደክምም፣ ለማብዬ ነው የምደክመው፣ እኔ እኮ ከነገ ወዲያ በረራዬ ነው ትላለች መቲ። እናም እንግዲህ አጋቹ ከነገ ወዲያ እኮ መቲ ትበራለች ወደ ውጭ ሀገር ልትሄድ ነው ብሎ በሚነግራት ጊዜ ነበረ ማሚ የደነገጠችው። ለምን ደነገጥሽ? ምን ነው በሚላት ጊዜ
እሷ አይ ውጭ ሀገር ልጄ እዛ ነው የምትኖረው፣ እናም ለዛ ነው የደነገጥኩት ትለዋለች። ናፈቀችሽ እንዴ ትምጣ በሚላት ጊዜ ነበር በፍጹም ለምንድን ነው የምትናፍቀኝ ብላ ሀዘኗን ለመደበቅ ሞክራለች። እናም እንግዲህ በሚቀጥለው ኢዩኤል አሁንም ውስጥ በውስጥ የራሱን ስራ እየሰራ ይገኛል። መቲም ከጨዋታው ውጪ ሊያደርጋት ፈልጓል። እናም እንግዲህ መቲ የሰረቀቻት ማሚ አሁን ደግሞ እሱ ራሱ በሌላ ስቶሬጅ አግቷት ትገኛለች። በጣም እንግዲህ ማሚ አሁን እየተቀባበሏት ነው። እንዲሁም መቲ ልታመልጥ በራፍ ላይ ደርሳለች። በዚህ በኩል ደግሞ ሪች ቤቱን አስጠላኝ፣ በጣም ደበረኝ፣ ምን ይሻለኛል ያለችው ሪች አሁንም የርብቃ አጎት እንዲህ እያለ ይጠይቃል። እና ታዲያ እንዴት ናችሁ እናንተ እያለ ይጠይቃቸዋል። እኛ እንኳን ደህና ነን አጎቴ፣ ግን ደግሞ የማሚ መጥፋት ትንሽ ያሳስባል በማለትም ትናገራለች። ግን ማሚ የሆነ ስለ ህይወቷ አንድም ነገር ተናግራ አታውቅም እያለ ይጠይቃል የርብቃ አጎት። በመቀጠልም በፍጹም እኛ ሰምተን አናውቅም ብለው ይዘጉበታል። በእርግጥ ማሚ ፊት ማስታወስ አልችልም ከምትልበት በፊት ማለት ነው ስለ ህይወቷ ሲጠይቋት በጣም ትናደድና ትበሳጭ ነበር። እንኳን እሷ ማለት ነው አቤል ራሱ ስለ ድሮ ማንነታቸው ሲጠየቅ ማውራትም ይሁን መናገር አይፈልግም። እናም እንግዲህ አዙ እሺ በቃ ብላ ጽዳቷን እየጀመረች እናም እንግዲህ እዩ ማለት ነው አሁን የሚፈልገውን ነገር የሚያረግ ልጅ ሆኗል። ግን ደግሞ እናም ማለት ነው መቲ አሁን ብትበሳጭም እሷ ግን እኔ ላመልጥ ስለሆነ ምንም ግድ የለኝም ለማብዬ ልድከም ትላለች መቲ። በሌላኛው መንገድ እዩ ስራውን እየሰራ ነው፣ ግን ደግሞ ምንም እንዳልተፈጠረ ያስመስላል። ሪች ሳሎን ላይ በተቀመጠችበት የርብቃ አጎት ወደ ክላስ ከሄደ በኋላ አንዳች ነገር ማለት ነው ከስልኳ ሜሴጅ ይገባል። በምታየው ጊዜ ጮሃም ድራማው ያቆማል። እናም እንግዲህ በሚያሳዝን ሁኔታ ማለት ነው ሪች ምን እንደገጠማት አይታወቅም። ይሄ ሁሉ በቀጣይ ምን እንደሚፈጠር አይታወቅም። ሪች ምን እንደተላከላት ምን የምናውቀው ነገር የለም። እና ምን ተፈጥሮ ይሆን እናንተ እስቲ ገምቱ፣ ኮሜንት ላይ አስቀምጡልኝ። እናም እንግዲህ እና አቤል እስከሚመለሱ ድረስ ሪች በጣም በመጓጓት ትጠብቃለች። ምክንያቱም ቤት ውስጥ ደበረኝ አስጠላኝ በማለት ከአዙ ጋር ማለት ነው በመሆን አዙ እንግዲህ ቤተሰቦቿን ካወራች በኋላ ነይ ስራውን ትተሽ ከኛ ጋር ትኖሪያለሽ በሚሏት ጊዜ እሷ በፍጹም ስራ ፈትቼ ያለ ስራ መቀመጥ አልችልም፣ ግን ደግሞ አስብበታለሁ ትላለች። አዙ እንደዛ ስታወራ ሪች ትደርስባታለች። ምንድነው አዙ ከማጋ ነው የምታወሪው ብላ በምጠይቃት ጊዜ ነበረ ከእናቴ ጋር በማለት የመለሰችው። እናም እንግዲህ ታዲያ ለምንድን ነው እማትሄጂው በምትላት ጊዜ ለረፍት ሳይሆን እስከነ ጭራሹ ነው ነይ ያሉኝ፣ እኔ ደግሞ አልፈልግም ትላለች አዙ። እናም እንግዲህ እንደዛማ ከሆነ ቀስ አርገሽ አስማሚያቸው፣ ስራ መስራት አለብኝ ስራዬንም መተው አልችልም ብለሽ ቀስ ብለሽ አስማሚያቸው በምትላት ጊዜ ኧረ በፍጹም እናቴ እንደዚህ የምታውቅ ነገር አለችም ካለች አለች ነው ብላ ቁርጡን ትነግራታለች። እናም እንግዲህ በሚያሳዝን ሁኔታ አዙ አስብበታለው ብላለች። በዚህ በኩል ደግሞ መቼ በመቼ ኢዩኤል መጥቶ አነቀኝ እያለች፣ በሌላኛው በኩል ደግሞ መቲ መቼ በመቼ አሰናበተችኝ ወይንም ደግሞ ሚስጥሬን ነገረችብኝ እያለች እየፈራች ትኖራለች አዙ። በሌላኛው መንገድ መቲ አሁን
ሁሉም ነገር ጨርሳ ከሀገር ልትወጣ መሆኑን አላወቀችም አዙ እና ብታውቅ ኖሮ እንደዚህ ባልተሳቀች። ግን ደግሞ ሌላኛው ቦስዋን ማለት ነው አለ። በጣም ያሳዝናል። በሌላኛው መንገድ ደግሞ ያው እንግዲህ መጨረሻ ላይ ምን እንደሚሆን አይታወቅም። ቻር ቆዩልኝ።